አዲሱ የኢራን ጠቅላይ ሚኒስትር ሞጃታባ ኻሜኒ ማን ናቸው? በአሜሪካና እስራኤል ጥቃት የተገደሉት የኢራን አያቶላህ አሊ ኻሜኒ ሁለተኛ ልጅ የሆኑት ሞጃታባ ኻሜኒ አባታቸውን በመተካት የአገሪቱ ጠቅላይ መሪ እንዲሆኑ ተሹመዋል። አዲስ መሪ ለመምረጥ የተሰበሰበው 88 አባላት ያሉት የሊቃውንት ጉባኤ የአባታቸውን ጠንካራ ፖሊሲዎች ያስቀጥላሉ ተብለው የሚገመቱትን ሞጃታባን መምረጡን አስታውቋል። ሞጃታባ ይህንን ስልጣን የተረከቡት የአሜሪካ ፕሬዝዳንት ዶናልድ ትራምፕ እርሳቸው እንዲሾሙ እንደማይፈልጉ እየተናገሩ ባሉበት ወቅት ነው። ሰላም ውድ የዱካንዊስ ቤተሰቦች የከበረ ሰላምታችን በያላችሁበት ይድረስ እያለን ለዛሬ ወደ መረጥነው ዝርዝር ጉዳያችን ከማለፋችን በፊት ቻናላችንን ላይክ፣ ሰብስክራይብ እያደረጋችሁ አብራችሁን እንድትዘልቁ በትህትና ጋበዝን። የሞጃታባ መመረጥ ተቀባይነት እንደሌለ ሲናገሩ የቆዩት ትራምፕ ምርጫው ይፋ ከሆነ በኋላ ደስተኛ ለመሆናቸው እንደገለጹ ፎክስ ኒውስ ዘግቧል። እስራኤልም ብትሆን ስልጣኑን የሚረከበውን ሰው የጥቃት ኢላማ እንደምታደርግ ዝታለች። የኢራን የደህንነት ኃላፊ በበኩላቸው አዲሱ ጠቅላይ መሪ የተመረጡት የሊቃውንት ጉባኤ ላይ የትራምፕ ቦምብ ድብደባ ስጋት በተጋረጠበት ሁኔታ ውስጥ እንደሆነ ተናግረዋል። በዚህ ሁኔታ ውስጥ የጠቅላይ መሪነቱን ስልጣን የተረከቡት የ56 ዓመቱ ሞጃታባ ከአባታቸው በተቃራኒ ብዙም እይታ ውስጥ የገባ ሕይወት አልነበራቸውም። ምንም አይነት የመንግሥት ስልጣንም ሳይዙ ቆይተዋል። ለሕዝብ የቀረቡ ንግግሮችን ወይም ቃለ መጠይቆችን ካለማድረጋቸውም በላይ ጥቂት በፎቶዎችና በቪዲዮዎች ብቻ ነው የሚታወቁት። ሆኖም የአባታቸውን ወንበር ይተካሉ የሚል ለረጅም ጊዜ የቆዩ ጭምጭምታዎች ነበሩ። በ2000ዎቹ መጨረሻ በዊኪሊክስ ይፋ የተደረጉ የአሜሪካ የዲፕሎማቲክ መረጃዎች ከስተጀርባው ያለው ኃይል ሲሉ ይገልጿቸዋል። ሞጃታባ የተወለዱት በአውሮፓውያኑ መስከረም 8 ቀን 1969 በሰሜን ምስራቅ ማሻሃድ ከተማ ውስጥ ሲሆን ከስድስቱ የኻሜኒ ልጆች ሁለተኛው ናቸው። የሁለተኛ ደረጃ ትምህርታቸውን በዋና ከተማዋ ቴሄራን ውስጥ በሚገኘው ሃይማኖታዊ አላቪ ትምህርት ቤት ውስጥ ተከታትለዋል። ሞጃታባ በ17 ዓመታቸው በኢራን ኢራቅ ጦርነት ወቅት ለበርካታ አጫጭር ጊዜያት በአገራቸው ጦር ውስጥ አገልግለዋል ሲሉ የኢራን መገናኛ ብዙሃን ዘግበዋል። በሁለቱ ሀገራት መካከል ለ8 ዓመታት የዘለቀው ደም አፋሳሽ ጦርነት የኢራን አገዛዝ ኢራቅን ይደግፉ ለነበሩት በአሜሪካና በምዕራባውያን ላይ ያለውን ጥርጣሬ የበለጠ እንዲያጠናክር አድርጎታል። በ1999 ሞጃታባ የሺያ ሃይማኖታዊ ትምህርታቸውን ለመቀጠል ቆም ወደ ተባለችው የሺያዎች ቅድስት ከተማ አቅንተዋል። ከዚያም መልስ እስካሁን ድረስ የሃይማኖት አባቶችን ልብስ እየለበሱ ሲሆን በለጋ ዕድሜያቸው ሊከታተሉት የሚገባውን ሃይማኖታዊ ትምህርት በ30 ዓመታቸው ለመከታተል ለምን እንደወሰኑም አይታወቅም። ሞጃታባ በኢራን አመራር ውስጥ በመካከለኛ ደረጃ ላይ ላሉ የሃይማኖታዊ መሪ በመሆናቸው ጠቅላይ መሪ ሆነው ለመመረጥ ያላቸውን ዕድል ሊያደናቅፈው ይችላል የሚል ግምት ነበር። ከቅርብ ቀናት ወዲህ ለኢራን አስተዳደር ቅርበት ያላቸው አንዳንድ የመገናኛ ብዙሃን ተቋማትና ባለስልጣናት ሞጃታባ ኻሜኒን አያቶላህ በማለት በከፍተኛው የሃይማኖት ማዕረግ መጥራት ጀምረዋል። አንዳንድ ታዛቢ ጉዳይ የሃይማኖት ደረጃቸውን ከፍ ለማድረግ እና ለአገሪቱ አመራርነት እጩ አድርጎ ለማቅረብ እንደተዘየደ ሙከራ አድርገው ቆጥረውታል። አያቶላህ የሚለውን ማዕረግ መያዝ የአንድን ሰው የትምህርት ደረጃና እውቀት አመላካች ተደርጎ ይወሰዳል። ቀጣዩን መሪ ለመምረጥ ከሚያስፈልጉት መስፈርቶች እና ቅድመ ሁኔታዎች አንዱ ተደርጎም ይቆጠራል። ሟቹ አያቶላህ አሊ ኻሜኒ በአውሮፓውያኑ 1989 ሁለተኛው ጠቅላይ መሪ ከሆኑ በኋላ በፍጥነት አያቶላ ተብለው ማዕረግ መስጠቱን ማስታወስ ያስፈልጋል። የፖለቲካ ጣልቃ ገብነት ክሶች የሞጃታባ ስም ለመጀመሪያ ጊዜ ወደ ሕዝብ ጎልቶ የደረሰው መሐሙድ አህመዲነጃድ በአውሮፓውያኑ 2005 ፕሬዝዳንታዊ ምርጫ ባሸነፉበት ወቅት ነው። የለውጥ አራማጁ እጩ መህዲን ካሮቢ ለጠቅላይ መሪው አያቶላ ኻሜኒ በጻፉት ግልጽ ደብዳቤ ልጃቸው ሞጃታባ በአብዮታዊው ዘብና ባሲጅ በሚባለው መንግስታዊ ሚሊሻ አማካኝነት አህመዲነጃድ እንዲያሸንፉ ለሃይማኖት ቡድኖች ገንዘብ በመስጠት በድምፅ አሰጣጡ ላይ ጣልቃ ገብተዋል ሲሉ ከሰዋቸዋል። ከአራት ዓመት በኋላም ሞጃታባ ተመሳሳይ ክስ ገጥሟቸዋል። የአህመዲነጃድ ዳግም መመረጥ በመላ አገሪቱ አረንጓዴ ንቅናቄ በሚባል የሚታወቀውን
ህዝባዊ ተቃውሞ ቀስቅሷል። አንዳንድ ተቃዋሚዎችም ሞጃታባ አባታቸውን በመተካት በኢራን ጠቅላይ መሪ ሆነው ሊተኩ ይችላሉ የሚለውን ሐሳብ የሚቃወሙ መፈክሮችን አሰምተዋል። ወቅቱ ምክትል የአገር ውስጥ ጉዳይ ሚኒስቴር የነበሩት ሙስጠፋ ታጃዝዳሂ ውጤቱን የምርጫ መፈንቅለ መንግስት ሲሉ ገልጸውታል። ይህን ተከትሎ ለ7 ዓመታት የታሰሩ ሲሆን ይህም የሞጃታባ ኻሜኔ ቀጥተኛ ፍላጎት እንደሆነ ተናግረዋል። የለውጥ አራማጆች የሚባሉት ሜር ሆሴይን ሙሻይድና ምህዲን ካሮቢ ከአውሮፓውያኑ 2009 ጀምሮ በቁም እስር ላይ ቆይተዋል። የካቲት 2012 ላይ ሞጃታባ ከሙሳቢ ጋር ተገናኝተው ተቃውሟቸውን እንዲያቆሙ አሳስቧቸዋል ሲሉ የኢራን ምንጮች የቢቢሲ የፋርስ ቋንቋ አገልግሎት ለሆነው ቢቢሲ ፐርሺያ ገልጸዋል። ብዙዎች ሞጃታባ ከተሾሙ የአባታቸውን ጠንካራ ፖሊሲ እንደሚያስቀጥሉ ይጠብቃሉ። አንዳንዶች ደግሞ አባታቸውን፣ እናታቸውንና ሚስቶቻቸውን በአሜሪካና በእስራኤል ጥቃት ያጡ ሰው ለምዕራባውያን ጫና እንደማይንበረከኩ ያምናሉ። የእስላማዊ ሪፐብሊክን ህልውና ማረጋገጥና አገሪቱን ከፖለቲካና ኢኮኖሚያዊ ውድቀት ለማዳን ትክክለኛው ሰው መሆናቸውን ለህዝቡ ለማሳመን ከባድ ሥራ እንደሚጠበቅባቸው ይታመናል። የአመራር ብቃታቸው ገና አልተፈተሸም። ከዚህ በተጨማሪ የሪፐብሊኩን ስልጣን ወደ ውርስ ስርዓት እየተለወጠ ነው የሚል ግንዛቤና የህዝብን ቅሬታ የበለጠ ሊያባብሰው ይችላል። ሞጃታባ ከተመረጡ በኋላ የእስራኤል ኢላማ ይሆናሉ። የእስራኤል የመከላከያ ሚኒስትር እንደተናገሩት ማንኛውም የአያቶላ ኻሜኔ ተተኪ ኢላማችን ይሆናል ብለዋል። ሁሉንም ጊዜ የሚፈታው ይሆናል።